ማል እስኪ ዛሬ ምን ይጠቅመናል? ምንድነው የሚያዋጣን የሚለው ነው ጥያቄ። ኦኬ ኤርትራ በጣም ኤርትራ አመጣጣችን የመገዳደል የመበላላት ከሆነ ተለያይቶ ለምን አይሞከርም? ለምን ለህዝብ ነፃነት አይሰጥም? ህዝብ ራሱን እድል በራሱ ለምን አይወስንም? በጉልበት እሱ ከሆነ አሁን እሱ ትግራይን እኔ ነኝ የማቅል የሚለው ከኢትዮጵያዊነት እንዲላቀቁ አደረገ። ኦሮሚያን ከኢትዮጵያዊነት እንዲላቀቅ አድርጓል። አማራውንም እንደዚህ እና በጉልበት አፍኖ አመጣጣችን አንድ ታሪክ የጋራ ከሌለ የመበላላት ከሆነ ለምን ተለያይቶ አይሞክሩም? አይ እኔ እኮ ያልኩ መሪዎች ምርጫ አላቸው። አክተርስ ሃቭ ቾይስ ምን ማለቴ ነው? ብዙ ጊዜ የአፍሪካ መሪዎች በጠቅላላ በኮንቲኔንቱ ነው ምሎ ነፃነትን ስለሚፈሩ ሰው ነፃ ሲሆን የሚወስነውን ነገር ያውቃሉ። ሰው ነፃ ሲሆን መተሳሰብ፣ መተጋገዝ፣ አብሮነት ይሻለናል። የአብሮነት ትርፍ ነው የሚያዋጣን። መበላላት፣ መጠላላት፣ መጠላለፍ አይጠቅመንም ብሎ ያስባል። ሰከን ብሎ ያስባል ሰው። ስለዚህ ነፃነትን የሚፈሩ መሪዎች ናቸው የሁሉ መሰረት ችግር እንጂ አንድ ሀገር ህዝብ ሰው ተሰብስቦ ውሳኔ አሳልፎ ይሄንን ህዝብ እናጥፋ፣ ይሄን ህዝብ እንደዚህ መጥፎ ነገር እናድርግ ብሎ አይመስለኝም። እኔ ያየሁት ያነበብኩትም የለም። የኦሮሞ ህዝብ ወይም የአማራ ህዝብ ወይም የትግራይ ህዝብ ተሰብስቦ እስኪ እነዛን ህዝቦች እንዲናደርግ ኢሊት የሚባሉት ናቸው። እነሱ ቾይስ አላቸው። ወይ ሰው ማቀራረብ ወይ ነፃነት ሰጥቶ ሰው በጥረቱ እንዲሰራ እንድጥር የራሱን ህይወት እንዲያሻሽል ከነጭራሹ ምስቅልቅል ጦርነት እየፈጠሩለት ግጭት እየፈጠሩለት ክፍፍል እየፈጠሩለት ጭራቅነትን ቪሊፊኬሽን ይባላል። ይሄ በእንግሊዝኛ ቪሊፋይ ሲደረግ አሁን ለምሳሌ አንድ የሆነ ግሩፕን የሆነ ጭራቅ ነገር አድርጎ ሲሳል በዛ ሰውን ያታሎ ወደ መጥፎ ነገር ኢሞሽን ኢቮክ ያደርጋሉ። they educate with hate። አንድ ምሳሌ ልስጣችሁ። እኔ የሶማሌ ጓደኛ ነበረኝ፣ አብረን አንድ ቤት ውስጥ የምንኖር። ሁልጊዜ መጥፎ ነገር ሲናገር እኔ በትህትና አስተናግደዋለሁ። አብረን ከአንድ ድስት ነው ምንበላው፣ አንድ ኮሌጅ ነበር የምንሄደው። ከዛ አንድ ነገር ነገረኝ። እሱ ሲያድግ 3 ጠላት አለን ተብሎ ነው፣ በሲያድ ባሬ ጊዜ ማለት ነው። እኩያዎች ነን እና ምንድነው አልኩት። ኢትዮጵያ መጀመሪያ ጠላታችን ለምን አልኩት። መሬታችን ወሰደችብን። ሁለተኛስ እስራኤልስ ምን አረገች? የፈለስጤን ህዝብ ስለምትበድል። ሶስተኛው ሳውዝ አፍሪካ፣ እሷስ ምን አረገች? አፓርታይድ ጥቁሮችን ስለምትበድል። በዚህ ነው ያደግከው? አዎ። እኔ ደግሞ እንደዚህ ነገር አልሰማሁም። አንተ ወንድሜ ነህ፣ ስጋዬ ነህ። ሶማሌ ብትወለድ ቁርአን እንትን ብትል እኔ እናንተ አብረን ለመማር አብረን ከአንድ ድስት መብላት በምንም ተአምር አይከለክለንም ስለው 16 ዓመት በኋላ እውነትም ይሄ ጥላቻ ነገር አይጠቅመንም። እኔ እንዳውም ኢትዮጵያ ነው ሄጄ ቤት የሚሰራው ኢትዮጵያዊ ነው ማገባው። እኔ ሁልጊዜ ሲያወራኝ አንተ ኢትዮጵያዊ አይደለህም ሶማሌ ነህ ይለኝ። ኧረ አይደለሁም። እሺ በቃ ዜግነት ሌላ ጨምርልኝ፣ እኔ ሁሉም አፍሪካ ዜግነት ቢሰጠኝ ደስ ይለኛል እለዋለሁኝና በኋላ ምን አደረገ? መጽሐፍ ጻፈ ስለ ይሄ ትራይባሊዝም፣ ስለ ክላን በራሱ ቋንቋ እንትን አድርጎ ፋርማሲነት ወደ አስተማሪነት ተለውጦ ትውልድ መኮትኮት በጥሩ ነገር ፕሮፌሽናል እንዲሆኑ ጥሩ ግንዛቤ እንዲኖራቸው በስፖርት በአርት በተለያየ በሳይንስ ጎበዝ እንዲሆኑ ትንሽ ትምህርት ቤት ከፍቶ እዛ ስራ ላይ ተሰማራ። እኔ አሁን ሲሳደብም እስቃለው፣ ምንም ነገር አልለውም። እና እኔ አሁን እዚህ ጋር ያለኝ አጀንዳ ምንድን ነው የሚጠቅመን? ኤርትራም ኢትዮጵያም ምን ይጠቅመናል? እሺ ስድቡንም እንሰዳደብ፣ ኢሞሽኑም እንትን ይበል ይፍላ፣ መጥፎ ነገርም እንነጋገር። ነገር ግን ይሄ ለዘላለም ሊያቆራርጠን አይችልም። ምክንያቱም ታላችሁ
ሀገሮች ኤሊቶቻቸው ብዙ ጊዜ ይጣላሉ፣ ጦር ይማዘዛ፣ እንደገና ሰላም ይፈጥራሉ፣ አብሮ ደግሞ ጓደኛ ይሆናሉ፣ ከዛ ደግሞ የሆነ ነገር ይፈጠራል። እንደዛ ነው እና ምንድን ነው የሚጠቅመን ወገኖች? በትዕግስት መደማመጥ። አሁን ለምሳሌ ናቅፋ የራሱ ቁስል ይኖራል፣ መልአኩ የራሱ ቁስል ይኖረዋል። አሁን ቅድም ሲያወራ የነበረውም ልጅም እንደዛው ሁሉም የራሱ እንትን አለው። ወድራያም ፒስ ላቨርም እነስማ እስኪ። እኔ አሁን ምንም ነገር ጆሮዬን አይወጋኝም። ጩቤ አይደለም፣ ሳንጃ አይደለም፣ ጥይት አይደለም። ልስማ፣ ምን ይጎዳኛል? አንተን በመስማት ወንድሜን እህቴን በመስማት ምንም ነገር አይጎዳኝም። ነገር ግን ሰምተን በደንብ አዳምጠን ስንደማመጥ ግንዛቤ ይፈጥራል። መደማመጥ ግንዛቤ ይፈጥራል። አንደርስታንዲንግ ኖሌጅ ብቻ ሳይሆን አናዘር ሌየር ለካ እነ ፒስ ላቨር እንደዚህ አይነት ችግር ነው ያለው፣ እንደዚህ አይነት ፊሊንግ ነው ያላቸው፣ እንደዚህ አይነት አጠቃለው ሀሳብን አጠቃለው እና ምክር ላይ እናንትን ላይ ነው ያተኮርከው። ምክር አያስፈልግም በአሁኑ ሰዓት አላበዛም ግን ጥያቄ ለሁሉም ማቀርበው ምን ይጠቅመናል በምለው ነው። በቃ እግዚአብሔር ባርካችሁ። ምን ይጠቅመናል ማለት ይኸውልህ፣ ምን ይጠቅመናል ማለት ህዝብን ከመበላት ማንነትን ከማጥፋት ትድናለህ ማለት ነው። ምን ይጠቅመናል ማለት ራስን መከላከል። አሁን አንተ ልታስተኛ ነው ኢትዮጵያኖች የሚታገሉትን የእንቅልፍ መድኃኒት ነው የሰጣቸው። ምን ያደርጋል የሶማሌ የአፓርታይድ ምናምን ብለህ እንትን ነው። ግን እየተደረገ ያለው ሀቅ መሬት ላይ ያለውን ግን መናገር አልፈለግም። ማን ነው ትግራይ ኦሮሞን እያጠፋ ያለው ማን ነው? ስለዚህ መፍትሄው ምንድን ነው? አንተ ኢትዮጵያ ታሪክ ውስጥ አንድ ጥሩ ታሪክ የሚባል ነገር የለም ብለህ ካመንኮ እስከ መች ነው መቀጠል ያለብህ? እና በጋራ በኢትዮጵያ ታሪክ ውስጥ የመገዳደል የመጨራረስ አንዱ ማንነት ማጥፋት ከሆነ ይሄ ወደፊት ምን ሊከሰት ይችላል? ትግራይ ስለምንድን ነው የተገለሉ? ከኢትዮጵያ ብዙ ነገሮች አሉ ማለት እሱ ላይ ነው ማለት ማን ነው ይህንን ስርዓቱ? አንዱ ኃይለስላሴ በጣም ቅዱስ ነው፣ ሰላም ነው፣ ሃይማኖት በቤል ምናምን አጠፋ አላጠፋ ብሎ ደረቱን ነፍቶ ነው የሚናገረው። ያን እንደውም ያ ስርዓት ቢመለስ ብሎ ገለሊት ከቀን የሚጸልይ አለ በሚያምነው እምነት። እና እንደዚህ አይነት ባለበት ደረጃ እንግዲህ በጉልበት ተይዞ ኢትዮጵያ 5-6 ሀገርም መሆን ይችላል እና በጉልበት ታፍኖ ነው ያለ። ኢትዮጵያን በኢትዮጵያ ደግሞ በሳራ ነው 21ኛ ክፍለ ዘመን 18ኛ ምናልባት 17ኛ ክፍለ ዘመን ውስጥ በጉልበት እና አሜሪካ እንደተመሰረቱ ልታደርግ። አሁን ግን የማይቻል ነገር ትምህርት፣ የፖለቲካ ንቃተ ህሊናው ሁሉ ነገር አንዱ አንዱን ለመግዛት ለማጥፋት የሚካሄድበት እንደውም ዶክመንት አድርጎ ነው የሚቀመጠው። ይሄ ነው ኤርትራ በአሁኑ ሰዓት ወንድማችን ዲጂታል ሰላም ነው ለማውራት ነው። አዎ ትንሽ ልጨምርልህ። አሁን ለምሳሌ እንደዚህ የሚያደርጉት እኔ ጠላትነት አይጠቅመንም። ይጠቅመናል። ቆይ አንድ ጊዜ ይጠቅመናል። ለምን መሰለህ? ታሪክ ሁሉ ጊዜ መጻፍ አለበት። እሺ ጥሩ። አዎ ይጠቅመናል። ቱሉ ድስቴ በእናትህ ቆይ አንድ ጊዜ ሰው የተናገረው ነው ትክክለኛ ሰላም ያኖር በእናታችሁ በረምበራስ። ቆይ አንድ ጊዜ ታገስ። ምን አለ መሰለህ ቱሉ፣ አሁን ለምሳሌ የኃይለ ሥላሴ የጨለማ ዘመኑ ማንንም አይናገርም። ለምሳሌ እኔ ኤርትራዊ ብሆን ኤርትራ ላይ ለምሳሌ በ1970 ከ1962 ጀምሮ በፈረንጅ አቆጣጠር በከረን ላይ ከ700 ሰዎች እግራቸውና እጃቸው ነው የቆረጠው። ለዛም ራሱ ሐውልት መስራት አለባቸው ብዬ ነው ማምነው። ጦርነት ነው እሱ ጦርነት ነው። ኖ ጦርነት አይደለም። ታሪክ መጻፍ አለበት። ለምሳሌ ታሪክ ቆይ አንድ ጊዜ ተረጋጉ። ኖ እንደዛ የሚባል አማርኛ የለም። ከኋላ ተረጋጋ። ምንድነው የምትቀባጥረው አንተ? እንደዚህ ያደረጋችሁ እናንተ ታሪክ ያሸሻችሁ በየ30 ዓመት እንደገና ህዝብ የሞተብን ነው። እናወራ ችግር የለም። ሁሉም ጋር ቁስላል። ተበለኩለ ሰውን አትበድል እንዴ! አሁን አንድ ደቂቃ ሳይሞላ
አንድ ደቂቃ ሳይሞላ ታወራለህ። ይጨርሳል። አንዱ ተጀመረ አንዱ ይጨርስ። ምንድነው አንዴ 3 ደቂቃ ተረጋጉ። አልሰጥህም እድል ሁሉ አንድ በለው። ስንት ሰዓት ቁጭ ብዬ አሁን መተህ ታወራለህ? እሺ እንደዛ ያስማማናል። ቀጥል። እሺ ቀጥል። ይቅርታ ቀጥል። እንደሱ ነው የሚባለው። እኔ በጣም የሚገርመኝ ነገር አለ። አንዳንዶቻችሁ ከአጀንዳውም ትወጣላችሁ፣ ግን እውነቱን ለማወቅ መጣር ነው የሚያስፈልገው። ሁለት ሰው የራሱ መላጣ አይታየውም ይባላል። በባለፉት ስርዓት እንደ ኢትዮጵያ ኤርትራን በነበረችበት ሰዓት እንደ ኢትዮጵያ በሁሉም ላይ ሁሉም ቢያነሳ መከራና ችግር ወርዶበታል። ሁሉም ኢትዮጵያዊ ትግራዩም ጋር ብትሄድ መከራ አለ፣ ኤርትራዊም ጋር፣ የአማራውም ጋር፣ ኦሮሞውም ጋር ሁሉም የራሱን የሚያነሳው ነገር አለ። እግዚአብሔር ይስጥህ። አማራውም ጋር እኮ ብትሄድ ብዙ ነገር እናነሳለን። በገልባጭ መኪና እኮ ሊማሊሞ ተገልብጧል። አማራው ብሶታል ነው። ያን እናንሳ ካል ሌላ ጉዳይ ነው። ገብሬዎት ራሱ የገደለው ይበዛል። ወንድም አትግባ፣ ጣልቃ አትግቡ። ነገር ግን እኔ በጣም የታዘብኩት አሁን ኤርትራውያኖች አሉ፣ ኢትዮጵያውያኖች አሉ። ኢትዮጵያ ኤርትራ ትግራይ በሚለው ነው። ትግራይ አሁን በአሁኑ ሰዓት የኢትዮጵያ አካል ናት። በዚህ ሰዓት እየደረሰ ያለው ምንድነው ችግሩ? ምን እኛ ኢትዮጵያኖች እንፈተዋለን። እንደ ኢትዮጵያ ምን ማድረግ አለብን? ምንድነው ኢትዮጵያኖችን እያባላን ያለው የሚለውን ኢትዮጵያኖች ተነጋግረው ይፈቱታል። ይህን ስል እኔ ይህን ስርዓት ደግፌ ወይ ምናምን አይደለም። በቃ ኤርትራ ለኤርትራ፣ ኢትዮጵያ ለኢትዮጵያ ተውልን። ነገር ግን ብዙ ኤርትራውያኖች ሲያወሩ እሰማለሁ። እኔ ገብቻ አላቅም ሁሉ ሌላ ቤትም አንዳንድ ጊዜ እኛ ኤርትራ ታቋታላችሁ፣ ኤርትራን ሳታቁ እንዴት ታወራላችሁ? እኛ ኢትዮጵያን ስለምናቅ ነው ምናምን ይላሉ። እኔ ኤርትራን ጠንቅቄ አውቃታለሁ፣ ያውን በቅርብ። ኢትዮጵያ ውስጥ ሰላም የለም፣ ኢትዮጵያ ውስጥ እርስ በርስ እየተጋደልክ ነው፣ ኢትዮጵያ ውስጥ በእንደዚህ እየሆንክ ነው፣ ስደተኛ እንደዚህ እየሆንክ ነው ይልሃል። 100 ሚሊዮን ህዝብ ያላትና 10 ሚሊዮን የማይሞላ ህዝብ ያለውን መቆጣጠር አንድ አይደለም። የኢትዮጵያ ህዝብ እርስ በራሱ ቢጋጭ ነፃነቱን አንተ ጎርተኛል፣ አንተ እንዲህ አድርገኛል፣ አንተ እንዲህ ብለኛል ብሎ ራሱን ነፃ ለማውጣት ፊት ለፊት ተጋፍጦ ነው። በጣም በሚገርም ሁኔታ ግን የኤርትራው ድምፅ አልባ ገዳይ ነው ያለው። ድምፅ አልባ ብሔር በብሔር አይጣላም ይልሃል። አዎ ትክክል ነው። ምናልባት ጦርነት ክላሽ አንስተው ላይዋጉ ይችላሉ። ነገር ግን አንድ ኤርትራዊ ከአስመራ ባጸ ለመሄድ አይችልም። 2 መታወቂያ ያስፈልገዋል፣ መንቀሳቀሻና ታሴራ። ይሄ ከሌለህ አትንቀሳቀስም። ያ ሳይኖርህ ደግሞ ከተያዝክ ኮንቴነር ውስጥ ትታሰራለህ። ምናልባት ወደ ኮንቴነር ስትገባ 70 ኪሎ 80 ኪሎ ሆነ ከነበረ ስትወጣ 32 34 ሆነ ራስን የምታገኘው። ምን የመሰለ ነጭ የመሰለ ቀይ ሰው ከገባ ሱዳን መስሎ ነው የሚወጣው። ድምፅ አልባ ገዳይ ነው ያለው እዛ። በአገሩ ላይ መንቀሳቀስ የማይችል ለምሳሌ አንድ ኤርትራዊ አስመራ ወይ ከረን ከሆነ አባቱ ወይ እናቱ አባቱ አካባቢ ነው መሰል የሚቀበሩት። ከሄደ አባቱን ሄዶ መቅበር አይችልም። ለምን? ወይ አገልግሎት አልጨረሰም ወይም ታሴራ መንቀሳቀሻ ስለሌለው አባቱ ስለሞተ የአባቱን እንኳን አስከሬን ይዞ መሄድ መቅበር አይችልም። ይሄ ውሸት አይደለም፣ እውነተኛ ነገር በቅርብ ያየሁትን ነው የምነግራችሁ። ይሄን ይዘው አገራችን ሰላም ነች ይለዋል። የትኛው ሰላም ነው? በአገርህም አትንቀሳቀስ፣ በድምፅ አልባ እየታሸ በረሃብ አለንጋ እየተቆላ። አሁን ውጭ ያሉት ዲያስፖራ ምናምን በውጭ ያለው ዝም ብሎ አሁን ጠግቦ ስለሚበላ ነው የሚነፋው። እታች ያለውን ህዝብ እንደ ህዝብ ብትጠይቀው የሚያሳዝን ህዝብ ነው። ስቃዩን መከራውን እዚህ የሆነች $100 $200 ይልክለታል። ያን ስለላከ ጠግቦ ያደረ ይመስለዋል። እዛ ያለ ህዝብ ቢጠየቅ እኛ ከኢትዮጵያውያኖች ጋር መቀላቀል ነው የምንፈልገው ነው የሚሉት። ህዝቡ ቢጠየቅ ውጭ ያለውን አትስሙት።
ህዝቡ እድል ስላላገኘ ነው። የምርጫ የመናገር መብት ስለሌለው ነው። እኔ አንድ ነገር ልንገራችሁ። ሀሊበት ሆስፒታል የሚባል አለ። እነዚህ ትላልቅ መኪናዎች የሚቆሙበት ስራ አጥተው ስራ የለም እና ሀሊበት ሆስፒታል አካባቢ ነው ቦታ ተሰጥቷቸው በወር ወይ በሁለት ወር አንድ ላይ ይጠራሉ። ስራ ስለሌላቸው ሹፌሮች በሙሉ እዛ ተሰባስበው ነው ቁጭ የሚሉት። እና አንድ ወቅት እዛ ሂጄ ነበርና አንድ ሹፌር ምን እንዳለ ልንገር። እኔ እግዚአብሔር ምስክሬ ነው ምን ቱሉ እግዚአብሔር ምስክሬ ነው ምን አለ። ድንጋይ አንስቶ ነው ስሙ አለ። በወለጋ ብሄድ እንደዚህ ጭኜ፣ በጎጃም ብሄድ እንደዚህ ጭኜ፣ በዚህ ብመጣ ዶሮው፣ ስጋው፣ ቅቤው ለኔ አይደለም አለ ለጎረቤት እተርፍ ነበረ። እንዳ ማርያም አለች ፊት ለፊት አንቺ እንዳ ማርያም ከዚህ ሀገር ከዚህ ምን ከምትፈጥሪ ምን አለ ውሃ አድርገሽ በፈጠርሽ ብሎ ድንጋዩን ሲወረውሩ አይቼዋለሁ። ይሄ ውሸት አይደለም፣ እውነት ነው። የኤርትራ ህዝብ ያለበት ስቃይና መከራ ቆይ ልማትና ለማለን ትላል። ልማት ካለማ እንዳ ጀርመን ያለውን ፎቅ ሁላ ተገትሮ ለምን ቀረ? ማን ከረ መከራ እየባሰ ነው እያልኩ አንተ ብዙ ስትዋራ እኔ ቱሉ አስቁምልኝ። ብዙ ሲዋራ ሰምቼዋለሁ። ሰውዬ ኖ ስትዋሽ ውሸታም ስለሆንኩ ነው። እኔ ቆይ ውሸት ከሆነ እኔ ይሄን ሰፈር እንዴት አወቁት? አጥንቼው ነው። ስለ እናትህ ስለ ትግራይ ያለች እናትህ ብታወራ ጥሩ ነበር። እናትህ ቅጠል እየበላች ነው። ስለሷ ለምን አታቋርጥ? ናቅፋ የትግራይ ህዝብ አትስደበው። ይሄ ልጅ ምንም አያውቅም፣ ግን ይናገር። ትግራይን ማቋለው ኤርትራን ማቋለው እነግርሃለሁ እያንዳንዱ ነው። ለትግራይ ህዝብ አይደለም እናቱ ነው ያልኩ። እናቱን ደግሞ እውነት ነው እናቱ በቃ ዝም በል በእናትህ አንተ ታቋርጣለህ። ዝም ብለህ ስማ። ይኸውልህ ሰላም ማለት እንደዛ አይደለም። ሰላም አለህ ብለህ አትዋሽ። ወደ ሱዳንም ሆነ ወደ ኢትዮጵያ ነው። ግን ደቂቃ ላንድ አድርገውና እኛ ምን መልስ እናንተ ከ30 ደቂቃ በላይ አውርታችሁ የለ እንዴ? እስኪ አሁን እኮ ቶማስ ምን መሰለህ አሁን ኤርትራ ውስጥ ተደጋጋሚ አይደለም። ገና እነግርሃለሁ በደምብ እኮ አንድ ጊዜ መልስ ጠብቅ። እኔ አሁን እነሱ ኤርትራ ውስጥ ችግር የለም አላሉም። ከተማ ልማት ላይ አላተኮርንም። ገጠራማ የሆነው ልማት አርሶ አደር ነው። መጀመሪያ አርሶ አደርን ከችግር ለማውጣት እየሰራን ነው። የእኛ ችግር ደግሞ ኢትዮጵያ ነው። ኢትዮጵያኖች ናቸው። የኢኮኖሚ ጉዳይ አይደለም። ነገር ግን ከኢትዮጵያ መላቀቃችን ዛሬ ህዝባችን በድሮን አይመታም። ተሰባስቦ መጥቶ ልክ ትግራይ ላይ የተደረገው ጦርነት በእኛ ላይ አይደረግም። ቢደረግ እንኳን ቢሞከር በኤርትራዊነት የተሰራ ስነ ልቦና ይከላከላል። ይሄንን ነው ኢትዮጵያ ውስጥ ዛሬ ግን ይሄ የለም። ኦሮሞ ለብቻ አንዴ እዚህ ጋር ደግሞ ሌላ ልጨምርልህ ማለት ነው። እዚህ ጋር አሁን የምታወራው ያለኸው አንዴ ላንተ ነው ጥያቄ ነው የምጠይቅህ እኮ። ከአንድ ቦታ ወደ አንድ ቦታ ሲንቀሳቀሱ ኤርትራ ውስጥ ህጋዊ ነህ አይደለህም ቼክ እየተደረጉ ነው። ገባ? እዚህ ጋር ግን ትግራዊት ነሽ አይደለሽም በዘር በስም እየተመረጠ እስር ቤት የሚገባው የነበረው አዲስ አበባ ውስጥ በታወቂያ የምታየው እኮ ህጋዊ ነህ ህጋዊ አይደለህም ለማለት አይደለም። ትግሬ ነሽ አይደለሽም ስምሽ ምንድን ነው እየተባለ ወደ እስር ቤት እየተገባ የነበረው እሱንስ በምን ሞራልህ ነው አፍህን ከፍተህ ስለ ኤርትራ የምታወራው? እሺ አፍን ለመክፈት አንቺም እየከፈትሽ ነው። እሱን ተይው። እኔ ይሄ መንግስት ይሄ አይደረግም ኢትዮጵያ ውስጥ እያልኩ አይደለም። እየተደረገ ነው። አዎ ትክክል ነሽ፣ እየተደረገ ነው። ነገር ግን እዛም ያላችሁን ችግራችሁን ወደኛ ብቻ አታምጡት። እኛ ጋር ትግሬ ነሽ ምንድነሽ ብትባይ አሁን ኤርትራውያኖች ገብተው ትግሬ ይሁኑ ኤርትራዊ ይሁኑ የሚያውቀው ታሪክ የለም። ትጠየቃለህ። ምክንያቱም ከዛ መታችሁ የምትሰሩትን ስራ ስለምናቅ ነው። እኔ ከኤርትራ ህዝብ ጋር ምንም ችግር የለብኝም። የኤርትራ ህዝብ የተጎዳ ህዝብ ነው፣ አውቀዋለሁ። በገጠር ልማት የገጠሩን ገበሬውን የምትሉት ገጠር ውስጥ ስትገቡ የሚነድ እሳት የለም በቀን ውስጥ። የከተማ የተሻለ ትንሽ ህይወት ይኖራል። ነገር ግን የሚነድ እንኳን እሳት የለም። በጣም በሚያሳዝን ሁኔታ ደግሞ አሁን እዚህ ብዙዎቹ የሚከራከሩት አምቼዎች ናቸው። የኤርትራ ህዝብ እዛ ያለው ቁጥር እንደሚጠሯቸው አምቼዎችን ናቸው። እናንተ አማራይ ነው የሚሏቸው። የአማራ አምቼ ደግሞ ሌላ አንድ ጊዜ በእናት እኔ እግዚአብሔር አንድ ባስ ውስጥ
አምቾችና ትግራዊ ሲሄዱ አምቾች ያው መቼም ከመሀል ሀገር የመጡ ስለሆነ ሰው ማክበር መከባበር ምናምን የግል ነው፣ ጥሩ ነው። ነገር ግን አንድ ጊዜ ባስ ውስጥ አንድ ልጅ ሲነሳ ላሮጊቷ ምንድን ነው ያለችው? ባይ እዚህ ምናምን አማሃራይ ገለ አምቸታት ነህ ምናምን ያለችው። አንድ ጊዜ ቦርሳ ጣልኩ ብሎ መልሶ ቁጭ አለባት። እና ይሄን ያህል ነው የሚጠሏቸው፣ ይሄን ያህል ነው አይወዷቸው። አምቼ ሰራቂ ነው፣ ሌባ ነው፣ አምቼ ከመጣ ነው ሌብነት የተለመደው ተብለው ይጠላሉ። ነገር ግን እዚህ ወንድማችን ከዚህ የማማ ዝናሽ ፖለቲካ ወጣ ብለህ ለምንድን ነው ፖለቲካ አንብበህ ምጣ። እዚህ ቤት ይሄ ቤት ትንሽ የተማሩ ሰዎች ነው። አንብበህ ምጣ፣ ትንሽ አንብበህ ምጣ። የማማ ዝናሽ ፖለቲካ ያወራክ እዚህ መጨረሻችሁ ነው። የማማ ዝናሽ አበበ ዝናሽ አንዴ ቆይ ናቅፋ ፒስ እየሰበሰበ ነው እኮ በደንብ አድርጎ ነው የሚመልሰው እኮ ፒስ እየሰበሰበ ነው። አሁን ቶማስ ከጨረስክ ካጠቃለልክ ቶማስ ጨርስና አልጨረሱም ግን ቀጥሉ። እሺ ችግር የለም ሰማችኋለሁ። ፒስ አሁን ታተርፋላችሁ፣ ተደማመጡ። አንዴ ቆይ አንዴ እሺ ቀጥል ፒስ። እሺ ቴንክ ዩ መጀመሪያ ናቅፋ አተቋርጠው ፕሊዝ። አንድ ሰው ሲያወራ እንዳያወራ በማፈን የሚመጣ ነገር የለም። የፈለገውን ያወራ። እኛ ሰው የመመለስ አቅም አለው። ገባ? እውነት ከሌላ እውነት ካለ ግን መመለስ ትችላለህ። ሶ ደቂቃውን ብቻ ይጠቀማል፣ በትክክል አይጠቀምም። እሱ ላይ ነው መጠንቀቅ እንጂ ከዛ አልፎ ተርፎ ግን ለምን እንደዚህ ታወራለህ አይባልም። ያውራ፣ የፈለገው ማውራት ይችላል። እና መሀል ላይ ባቋረጥከው ቁጥር ነገር ደቂቃውን እየጨመርክ ነው የመጣው። ደቂቃውን እየጨመርክ ያበላሽው ነው የመጣው። እና ናቅፋ እንደዛ ታር ከዛ ካሁን በኋላ ለሌላ ሰውም ቢሆን አንተ በእናትህ ሚት አድርገው አንዴ። ለሌላ ሰውም ቢሆን ሌላ ቤት እንደዛ አታድርግ። በቃ የፈለጉትን ጥላቻ ያውጡ፣ ግን አንተ ለመልስ ብቻ ተዘጋጅ እንጂ መሀል ላይ እንደዚህ መመላለስ ትርጉም የለውም። አሁን ይሄ ወደ ፖይንቱ እንምጣና የወንድማችን ምንድነው አንድ ነገር ልንገራቸው። ይኸውላችሁ ስለ ኤርትራ የፈለከው ማውራት እኮ መብት ነው አይደል? ጥላቻን ማውራት ትችላለህ። መተህ የፈለከው ነገር ስሜትን ማፍሰስ ትችላለህ። አሁን ወንድማችን መጥቶ የሚለው አንድ ሰውዬ ሹፌር ነበረ፣ ድንጋይ ይዞ እንደዚህ ያለኝ እንትና ማማ እንትና ነበሩ፣ እነዚህ አማራ ያሉኝ ምናምን ዝም ብሎ የቡና ቤት ወሬ ነው። ገባ? እኛ የምናወራው እዚህ ፖለቲካ ነው፣ ጂኦፖለቲክስ ነው። ገባ? ስለ አካባቢው ስለ ቀጠናው እንዴት እየሆነ ነው፣ እንዴት እየሄደ ነው፣ ማን ከማን ጋር ነው አሰላለፉ፣ ኢኮኖሚው እንዴት ነው፣ ሚሊታሪው፣ ዲፕሎማሲው እናወራለን። ወንድም አለ መጥቶ የገደል ግቡ ጠጅ ቤት ቁጭ ብሎ ጠጅን እየጨለጠ የሚያወራ ይመስል አንድ ሰውዬ እዚህ ጋር ለሐሊበት ጋር አግኝቼው ድንጋይ አግኝቶ እንደዚህ ያለኝ ያ ሰውዬ እውነት እንኳን ቢሆን ማለት ነው ወሬው እውነት እንኳን ቢሆን 5 ሚሊዮን 6 ሚሊዮን ኤርትራውያን ቢወክላል እንዴ? ያ አንድ ሰው የተናገረው ነገር አንተም እኮ መተህ የፈለከውን ዝም ብላ ተረተረት እያወራልን እኮ ነው ያለው። ምንድነው እሱ አይደለም። እኛ በማስረጃና በመረጃ የተደገፈ ነገር ነው የምንፈልገው። አሁን አንዳንድ የነጣቸው ነጥቦች አሉ፣ ወደሱ እንመጣለን። መጀመሪያ ደረጃ ያነሳው ምንድነው ኤርትራ ውስጥ ሰላም የለም፣ ሰላም አለ የምትሉ ከሆነ የሚለው ነገር ያነሳው ምንድነው ሰው ከአንድ ቦታ ወደ አንድ ቦታ ካለ ዝም ብሎ መንቀሳቀስ አይችልም። ወረቀት መያዝ አለበት፣ መታወቂያ ምናምን ቅብርጥሴ አለና እሱ ነው የነገረን ማለት ነው። ኢቭን መቀብር ራሱ አይደለም ትክክል ነው የተናገረው። እሺ ቴንክ ዩ። ምንድነው ቀብር እንኳን አይደለም ብለህ አሳምነን አንተ ሰውየው ያደረጫት ቅመናል የመጣው አንዴ ረጋበልና ሚት አድርገህ በሰዓት ታታ ይቻላል። የሚያውቀው አንተ ነው የምታውቀው። እኔ አላውቅም። ተረጋጋ። እንትን ስካርን እየቀጠልክ መጠጥን እየቀጠልክ ፈርቶ ፎል እኔ አላማው እኮ አልውሃ ምላሽ ነው ጥያቄው። ኤርትራውያኖች ከዚህ መግባት አይችሉም። ቱሉ እኔ በትግርኛ ነግራቸዋለሁ፣ አስረግጬ ልንገራቸው በእነሱ ትግርኛ። በእናትህ ልጅ አስቆመውና በረምበራስ መሀል ላይ አትግባ አንተ ራሱ ግን ይውጡልኝ። በትግርኛ ነግራቸዋለሁ። ጥሩ ሰው አልነበርክም እንደምን ነው? በረምበራስ ይናገር እንጂ አልዋ ምላሽ እንመጣለን፣ ችግር የለውም። ሊማሊሙ አልዋ ምላሽ እንመጣለን። ወደዛ ነው የሚያገባህ ነገር የለም። እነግርሃለሁ ልክልክን በኤርትራ ትግርኛ አይደለም። ይጨርስ ግድ የለም በረምበራስ። ኦኬ ምን አለ መሰላችሁ ባይ ዘ ወይ ቲክቶክ ብዙ ጉድ ያሳየናል። ብዙ ከሳካራሞችም እየመጡ አንዳንዴ እየገቡ ስካራቸው በገንዘብ ነው የሚሰክረው፣ ስላለ ነው የምትሰክረው። ኦኬ እሺ ቴንክ ዩ። ጥሩ ትምህርት ቤት ነው።
ለምነህም ይሁን ገንዘብህም ይሁን ስካርህን ቀጥል። አሁን እኛን አትረብሽን። አንዴ ጨርስና ከጨርስን በኋላ አንተ ታወራለህ። ደግሞ ፒስ ብለሃል። ደግሞ ውሸታ ባላምባራስ ይጨርስና ለሱ መልስ እድል ይሰጣል። ይቅርታ ትቀጥላለህ። ችግር የለውም። ባላምባራስ መልስ በኋላ መስጠት ከፈለክ ተቻቻሉ ትችላለህ። መሀል ከገባ ፖይንት ላይ መልስ መስጠት ረጅም ሰዓት እንድትጠቀም ነው የምታደርገው እና ይጨርስ። እሱ ነው የእሱንም ሀሳብ ትበታትንበታል። ቀጥል። ኦኬ ቴንክ ዩ። ባይዘው ኢትዮጵያ ውስጥ ትልቁ ችግር ትውልዱ ሁሉ አሁን ምን ሆኗል መሰለ? ይሄ በጫት በመቃም በየጠጅ ቤቱ ቁጭ ብሎ ጊዜውን በማሳለፍ በየመንደሩ ደግሞ ቁጭ ብሎ ቡናውን በመጨለጥ አእምሮ ደንዝዟል። ገባ እና እዚህ ቲክቶክ ላይ መጥቶ ሲያወራም ጤነኛ አይደለም። እና እንደ ጤነኛ ነው የምትለው አንተ ስለሌለህ ነው። ቡናም የለህም፣ ጫት የለህም፣ ሱስም ኢትዮጵያ እኮ ስትመጣ አንደኛ ቁጥር እኮ ኤርትራ ነው። ለምንድን ነው እርስ በርሳችሁ በቴስታ የምትባባሉት? ምንድን ነው ትክክለኛው ነገር ይናገር። ገባ የኢትዮጵያ ትውልድ ይልሃል ጫት ምናምን አለ። ምናልባት ስላለው ነው። እዛ ምን አለና ነው ጫት የሚቅመው? እዛ ምን አለና ያላገኘውን ነው የሚነግርህ ያለ የሚጠራ ያለ። እሺ ሲኖርህ እኮ ነው።